አንድ ሰው መድኃኒት ጀምሬያለሁ ብሎ አናኗር ዘይቤ ላይ ያደረገው የነበረውን ጥንቃቄ ማድረግ ያለበትን መቀጠልና ማጠናከር ነው ያለበት። የግፊት መድኃኒት አንዴ ከተጀመረ አይቋረጥም። ስለዚህ በየጊዜው ከጤና ባለሙያዎች ጋር ክትትል ማድረግ ያስፈልጋል። ምክንያቱም እንደኛ ማህበረሰብ ስናየው ብዙዎቹ ከግፊት ጋር በቀጥታም ይሁን በተዘዋዋሪ ተጠቅተው ወደ ሆስፒታል መጥተው የሚታከሙ ታካሚዎች በአብዛኞቹ ማለት በሚቻል አንደኛ ጀምረው ያቋረጡ ናቸው። ሁለተኛው ለመጀመር ፍላጎት የሌላቸውና ቀድም እንዳልኩሽ ደግሞ በቅድመ ምርመራ ባለማድረግ ምክንያት ከፍተኛ ደረጃ ደርሶ የተጎዱ ናቸውና ግፊት መድኃኒት ከጀመርን ህክምናውን መከታተልና መቀጠል አለብን። መድኃኒቶች ሊቀነሱ ሊጨመሩ ይችላሉ። ይህ ማለት ግን አንድ ሰው ሁለት መድኃኒት ከጀመረ እስከ መጨረሻ ይሄዳል አይደል? በደንብ ያኗኗር ዘይቤውን ተጠቅሞ መድኃኒቱን በደንብ እየወሰደ ከሆነ የሚወስዳቸውን መድኃኒቶች መጠኑ ሊቀነስለት ይችላል። 3-4 ይወስድ የነበረው ወደ 2 ሊቀነስለት ይችላል። ሌላ ደግሞ በተለያየ ሰውነት ክፍሎች ላይ ችግር ከመጡ የሚወሰዱ መድኃኒቶች እዛ የተከሰተውን ችግር ሊያባብሱ አይነት የሚሆን ከሆነ ከአንዱ ወደ አንዱ ሊቀየር ይችላልና ይሄ ሁሉ ሊሆን የሚችለው ታካሚው ወይም ደግሞ ግፊት ያለበት ሰው በአግባቡና በስርዓቱ የባለሙያ ምክር የሚሰማና ቀጠሮን የሚያከብር ከሆነ ነው ማለት ነው። እንዳልሽው እንግዲህ እነዚህን ሁሉ ማድረግ ካልተቻለ ወይም ደግሞ ለነዚህ ነገሮች ሁሉ ተገዢ ካልሆነን የሚመጣው ነገር በጣም አደገኛ ነውና አንድ ጊዜ ግፊት መድኃኒት መውሰድ ካልቻልን ክትትል ካቆምን ከፍተኛ ደረጃ ከደረሰ እስከ ሞት ያደርሳል። ባያደርስም እንኳን ለህይወት ለዘላለም የአካል ጉዳት ሊያርግ ይችላል። ስትሮክ ሊያመጣ ይችላል። የኩላሊት ድክመትና የልብ ድክመት ሊያመጣ ይችላል። አይነ ስውርነት የተለያዩ የሰውነት ክፍሎቻችን ላይ የደም ዝውውር በመዝጋት እስከ ሰውነት አካላችን እስከ መቆረጥ ድረስ ሊያደርስ የሚችልበት ሁኔታ ነው ያለው።